ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ስላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን በሀ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይሄንን ቪዲዮ እስከ መጨረሻው ድረስ በደንብ አድርጋችሁ ይዩት። እንግዲህ ይሄንን ቪዲዮ እናንተ እስከ መጨረሻው በደንብ ካያችሁት በቶሎ ይገባችኋል ማለት ነው። ማንበብ ማይችል ካለ በቶሎ ማንበብ ይችላል፣ መጻፍ ማይችል ካለ በቶሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ከአስከሆ ባሉት በእነዚህ በሰባቱም ድምጾች ሶስት ቃላትን መስርቼ አምጥቼላችኋለሁ። ይሄንም እስከ መጨረሻው ድረስ አሳያችኋለሁ ማለት ነው። አሁን በመጀመሪያ ከአስከሆ ያሉትን ድምጾች እያንዳንዳቸው በደንብ አድርጌ ቆጥርላችኋለሁ። ከዚያም በኋላ ደግሞ የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አሁን እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ በእነዚህ ፊደላቶች እያንዳንዳቸው የተመሰረቱን ቃላቶች ደግሞ አነብላችኋለሁ ማለት ነው። አሁን በመጀመሪያ በማን ነው መሰረትላችሁ? በሀ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ በሀ የተመሰረቱትን እስኪ እንያቸው። እንግዲህ ቀጥታ ወደ ቃላቱ ስንሄድ ኃይል ይላል። ኃይል እንግዲህ እዚህ ጋር የምታዩት ሀ የሀ ቤተሰብ የመጀመሪያዋ ናት። ይህ የቤተሰብ የስድስተኛዋ ናት። ል የለቤተሰብ ሆና የስድስተኛዋ ናት ማለት ነው። ስለዚህ እዚህ ጋር በአንድ ላይ ምን የሚል ተመስርቷል? ኃይል ኃይል የሚል ቃል ተመስርቷል ማለት ነው። እንግዲህ በማን ነው እዚህ ጋር የመሰረት ነው? በሀ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ ይህን ካየን ደግሞ እስኪ ቀጣይ እንሂድ። ቀጣይ ደግሞ ሀገር ሀገር ይላል። እንግዲህ እዚህ ጋር ሀ የሀ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን የሚል መስርተናል? ሀገር ሀገር የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር በተመሳሳይ በማን ነው የመሰረት ነው? በሀ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ ይህን ካየን ደግሞ ወደ ቀጣዩ እንሄድ። ቀጣይ ደግሞ ሀብት ሀብት ይላል። እንግዲህ ሀ የሀ ቤተሰብ የመጀመሪያዋ ናት። ብ የበቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ሀብት ሀብት የሚል ቃል መስርተውልናል ማለት ነው። እንግዲህ አሁን በማን ነው ያየና? በሀ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ በመጀመሪያዋ ድምጽ ይሄንን ካየነ ቀጣይ ደግሞ ወደ ሁ ወይም ደግሞ ወደ ሁለተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ሁለተኛዋ ድምጽ ወይም ደግሞ ሁ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ይችኛዋ ፊደል ናት ማለት ነው። እንግዲህ በሁ የተመሰረቱን ደግሞ እስኪ እናያቸው። ሁለት ሁለት ይላል። እንግዲህ እዚህ ጋር የምታዩቸው ሁ የሀ ቤተሰብ የሁለተኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሁለት ሁለት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ የምናያቸው በማን ነው የመሰረትነ? በሁ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። በሁለተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሁሉም ሁሉም ይላል። እንግዲህ እዚህ ጋር ደግሞ ሁ የሀ ቤተሰብ የሁለተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ም የመቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ እዚህ ጋር ደግሞ ሁሉም ሁሉም የሚል ቃል መስርተውልናል ማለት ነው። ሁሉም የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሁኔታ ይላል። ሁኔታ እንግዲህ እዚህ ጋር ደግሞ ሁ የሀ ቤተሰብ የሁለተኛዋ ናት። ኔ የነ ቤተሰብ የአምስተኛዋ ናት።
ታ የተቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን የሚሉ መስርተናል? ሁኔታ ሁኔታ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን ነው የመሰረትን? እነዚህን በሁለተኛዋ ድምጽ ወይም ደግሞ በሁ ነው የተመሰረተው ማለት ነው። ቀጣይ ደግሞ ወደ ሶስተኛዋ ድምጽ ወይም ደግሞ ወደ ሄ እንሄዳለን። እንግዲህ ሂ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ይችኛዋ ፊደል ናት ማለት ነው። እንግዲህ በዚህ የተመሰረቱን ደግሞ እስኪ እናያቸው። ሂሩት ሂሩት ይላል። እንግዲህ እዚህ ጋር የምታዩት ሂ የሀ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ሩ የረ ቤተሰብ የሁለተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂሩት ሂሩት የሚል ቃል መስርተናል ማለት ነው። ሂሩት የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሂሳብ ሂሳብ ይላል። እንግዲህ እዚህ ጋር ሂ የሀ ቤተሰብ የሶስተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂሳብ ሂሳብ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሂደት ይላል። እንግዲህ ሂደት ይላል። እንግዲህ እዚህ ጋር የምታዩት ደግሞ ሂ የሀ ቤተሰብ የሶስተኛዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂደት ሂደት የሚል ቃል መስርተውልናል ማለት ነው። እንግዲህ አሁን በማን የመሰረት ነው? በሂ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ በአራተኛዋ ድምጽ እናያለን ማለት ነው። አራተኛዋ ድምጽ ወይም ደግሞ ሀ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ በሀ ወይም ደግሞ በአራተኛዋ ድምጽ የተመሰረቱት ደግሞ እስኪ እናያቸው። ኃላፊ ኃላፊ ይላል። እንግዲህ እዚህ ጋር ሀ የሀ ቤተሰብ የስንተኛዋ ናት? የአራተኛዋ ናት ማለት ነው። ላ የለቤተሰብ የአራተኛዋ ናት። ፊ የፈ ቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ኃላፊ ኃላፊ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀያት ይላል። እንግዲህ እዚህ ጋር ደግሞ ሀ የሀ ቤተሰብ የአራተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሀያት ሀያት ይላል ማለት ነው። ስለዚህ ይህን ካየነ ወደ ቀጣዩ እንሄድ። ቀጣይ ደግሞ ሀሰት ሀሰት ይላል። እንግዲህ እዚህ ጋር ምንድነው? ሀ የሀ ቤተሰብ የስንተኛዋ ናት? የአራተኛዋ ናት ማለት ነው። ሰ የሰ ቤተሰብ የስንተኛዋ ናት? የመጀመሪያዋ ናት ማለት ነው። ት ደግሞ የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሀሰት 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 የሚል ቃል መስርተውልናል ማለት ነው። ሀሰት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረትነ? በሀ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ስለዚህ አሁን ደግሞ በአምስተኛዋ ድምጽ ወይም ደግሞ በሄ እንመሰረታለን ማለት ነው። እንግዲህ ሄ ወይም ደግሞ አምስተኛዋ ድምጽ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። እንግዲህ በሄ የተመሰረቱት ደግሞ ሄደ ሄደ ይላል። እንግዲህ እዚህ ጋር ሄ የሀ ቤተሰብ የአምስተኛዋ ናት ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ምን ይላል? ሄደ ሄደ የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ሄለን ሄለን እንግዲህ ሄ የሀ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ለ የለ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሄለን ሄለን የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህን ከየነ ደግሞ ሄኖክ ሄኖክ ይላል። እንግዲህ እዚህ ጋር ደግሞ ሄ የሀ ቤተሰብ የአምስተኛዋ ናት። ኖ የነ ቤተሰብ የሰባተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሄኖክ ሄኖክ የሚል ቃል መስርተዋል ማለት ነው። እንግዲህ እዚህ ጋር ደግሞ የምታዩቸው በማን ነው የመሰረትነ? በሄ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። እንግዲህ በአምስተኛዋ ድምጽ እነዚህን ካየነ ቀጣይ ደግሞ ወደ ስድስተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ስድስተኛዋ ድምጽ ወይም ደግሞ ህ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ይችኛዋ ፊደል ናት። እንግዲህ በሄ የተመሰረቱትን ደግሞ እስኪ እናያቸው። ህፃን ህፃን ይላል። እንግዲህ እዚህ ጋር ህ የሀ ቤተሰብ የስድስተኛዋ ናት። ጻ የጸ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ህፃን ህፃን የሚል ቃል መስርተውልናል ማለት ነው።
ቀጣይ ደግሞ ህልም ህልም ይላል። እንግዲህ ህ የሀ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። እዚህ ጋር የምታዩቸው ሁሎችም የስድስተኛ ድምጾች ናቸው። ስለዚህ በአንድ ላይ ህልም ህልም የሚል ቃል መስርተውልናል ማለት ነው። ህልም የሚል ቃል መስርተውልናል። ቀጣይ ደግሞ ህዝብ ይላል። ህዝብ እንግዲህ ህ የሀ ቤተሰብ የስድስተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋር የምታዩቸው ሁሎችም የስድስተኛ ድምጽ ያላቸው ናቸው ማለት ነው። ስለዚህ በአንድ ላይ ህዝብ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህን ካየነ ደግሞ ወደ ቀጣዩ እንሂድ። እንግዲህ አሁን በስድስተኛዋ ድምጽ ወይም ደግሞ በህ ነው ያየነ ማለት ነው። ቀጣይ ደግሞ በሆ ወይም ደግሞ በሰባተኛዋ ድምጽ የተመሰረቱትን እናያለን። እንግዲህ ሆ ወይም ደግሞ ሰባተኛዋ ድምጽ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ የትኞቹ ናቸው? ቀጣይ እዚህ ጋር የምታዩቸው ናቸው። ስለዚህ እነዚህ ደግሞ ምን ይላሉ? ሆሄ ሆሄ ይላል። እንግዲህ እዚህ ጋር የምታዩት ደግሞ ሆ የሀ ቤተሰብ የሰባተኛዋ ናት። ሄ የሀ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት። እዚህ ጋር የምታዩቸው ሁሎችም የሀ ቤተሰቦች ናቸው። ስለዚህ በአንድ ላይ ሆሄ ሆሄ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሆነ ሆነ ይላል። እንግዲህ ሆ የሀ ቤተሰብ የሰባተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሆነ የሚል ቃል መስርተውልናል ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ሆዳም ይላል። ሆዳም እንግዲህ ሆ የሀ ቤተሰብ የሰባተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሆዳም የሚል ቃል መስርተውልናል ማለት ነው። ሆዳም የሚል ቃል መስርተውልናል ማለት ነው። እንግዲህ አሁን በማን ነው የመሰረትና? በሆ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። እንግዲህ በዛሬው ቪዲዮአችን በእነዚህ ከሀ እስከ ሆ ባሉት በሰባቱም ድምጽ ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።